ጠንክሮ መስራትን አቁም። ቁጥር 1 ልፋት ስኬትን አያመጣም። በየቀኑ የምንሰማው አንድ የተለመደ ምክር አለ። እሱም ስኬታማ ለመሆን ሌት ተቀን መስራት፣ እንቅልፍ ማጣትና ራስን ማሰቃየት እንዳለብን የሚነግረን የአደባባይ ሕግ ነው። ነገር ግን እስቲ ቆም ብለን እውነታውን እንመርምር። በየቀኑ በከባድ የጉልበት ሥራ የሚደክሙ ከማለዳው 12 ሰዓት ጀምሮ እስከ ምሽቱ 5 ሰዓት ድረስ ያለ እረፍት የሚለፉ በሚሊዮን የሚቆጠሩ ሰዎችን እናያለን። ጥያቄው ግን እነዚህ ሁሉ ሰዎች የለፉትን ያህል ስኬታማ ሆነዋል ወይ የሚለው ነው። መልሱ ግልጽ ነው፣ አልሆኑም። ጠንክሮ መስራት ብቻውን ስኬትን እንደማያመጣ ትልቁ ማረጋገጫ ይኸው ነው። እውነተኛ ስኬት የሚመጣው ከከባድ ልፋት በስተጀርባ ባለው ስልት፣ ዕውቀትና ጥበብ ላይ ሲመሰረት ብቻ ነው። ወጣትነትህን በባዶ ልፋትና ጉልበትህን በመጨረስ ብቻ እንድታሳልፍ የሚገፋፋህን ያንን የተሳሳተ አስተሳሰብ ዛሬ ማቆም አለብህ። ጠንክሮ መስራትን አቁም ስልህ ታዲያ ስራ ፍታ ወይንም ተኛ ማለት አይደለም። ይልቁንም ትርጉም ለሌለውና አቅጣጫው ለማይታወቅ ልፋት ዕውቅና መስጠትህን አቁም ማለት ነው። ጉልበትህን ብቻ ሳይሆን አእምሮህን፣ ጊዜህንና ያሉትን አማራጮች ሁሉ በአንድ ላይ አቀናጅተህ የምትመራበት አዲስ መንገድ ያስፈልግሃል። ዛሬ የምንኖርበት ዓለም የጉልበት ሳይሆን የንቃት ዓለም ነው። ትልቁን ውጤት የሚያመጡት ብዙ የደከሙት ሳይሆኑ ጥቂት ለፍተው ትክክለኛውን ኢላማ የመቱት ሰዎች ብቻ ናቸው። አንተም ታዲያ ከዚህ ቅጽበት ጀምሮ ስራህን መመዘን ያለብህ በፈሰሰው ላብህ መጠን ሳይሆን በተገኘው ውጤት ልክ ሊሆን ይገባል። ለውጥ ለማምጣት መጀመሪያ ካስተሳሰብ መጀመር ይኖርብሃል። በቃኝ፣ ከዛሬ ጀምሮ እንደ ማሽን ያለ ዓላማ መሮጤን አቁሜ መሪነቱን እረከባለሁ ብለህ ለራስህ ቃል ግባ። ቁጥር 2 የጊዜ አጠቃቀም ጥበብ። ጊዜ ለሁሉም ሰው እኩል የተሰጠ ብቸኛ ሀብት ነው። ባለሀብቱም፣ ድሃውም፣ ምሁሩም ሆነ ያልተማረው ሰው በቀን ውስጥ ያላቸው 24 ሰዓት ብቻ ነው። ልዩነቱን የሚፈጥረው ግን ያንን ሰዓት እንዴት እንጠቀምበታለን የሚለው ሳይሆን በዚያ ሰዓት ውስጥ የምንሰራው ነገር ላይ ምን ያህል ትኩረት አድርገናል የሚለው ወሳኝ ነው። ብዙ ጊዜ ሰዎች ቀኑን ሙሉ ስራ በዝቶብኝ ዋልኩ ሲሉ ትሰማለህ። ነገር ግን ጥናቶችን ስንመለከት አብዛኛው የሰው ልጅ በቀን ውስጥ በትክክል ውጤታማ ስራ ላይ የሚያሳልፈው ከ3 እስከ 4 ሰዓት ብቻ ነው። የቀረው ጊዜ ማህበራዊ ሚዲያን በመመልከት ትርጉም በሌላቸው ወሬዎችና ትኩረትን በሚሰርቁ ጥቃቅን ጉዳዮች ላይ ይባክናል። ስለዚህ ጊዜን ማስተዳደር ማለት ሰዓት መቁጠር ሳይሆን ትኩረትን መሰብሰብ ማለት እንደሆነ ልብ በል። በቅድሚያ አንድን ትልቅ ሥራ ለመስራት ስትነሳ ስልክህን ማጥፋት፣ ካላስፈላጊ ረብሻዎች መራቅና አእምሮህ በአንድ ነገር ላይ ብቻ እንዲያተኩር ማድረግ ይኖርብሃል። ይህንን ስታደርግ በ4 ሰዓት የምታጠናቀቀውን ሥራ በ1 ሰዓት ውስጥ በጥራት መስራት ትችላለህ። ሰዓታትን በሥራ ገበታ ላይ ስላሳለፍክ ብቻ ሥራ ሰራህ ማለት አይደለም። ትኩረትህን ሙሉ በሙሉ ሰጥተህ የምትሠራው እያንዳንዱ ደቂቃ ከቀናት ባዶ ልፋት በላይ ትልቅ ዋጋ እንዳለው እወቅ። ጊዜህን በአግባቡ ለመጠቀም በቅድሚያ የትኞቹ ነገሮች ትኩረትን እንደሚሰርቁ ለይተህ ማወቅ መቻል አለብህ። ከዚያም ለቀኑ የምትሠራቸውን ዋና ዋና ተግባራትን አስቀድመህ በመወሰን አእምሮህ ወዴት መሄድ እንዳለበት መስመር አውጣለት። መስመር የሌለው ጉዞ ጊዜን መብላት ብቻ ሳይሆን ጉልበትህንም ጭምር ያባክናል። በጊዜ አጠቃቀምህ ላይ ንቁ ስትሆን ሕይወትህን በቀላሉ መቆጣጠር ትችላለህ። ቁጥር 3 የመረጃ ኃይል። ያለ በቂ መረጃና ጥናት ወደማታውቀው የሥራ መስክ መግባት ማለት ዓይንህን ጨፍነህ ገደል ውስጥ ከመግባት አይለይም። ብዙ ወጣቶች አዲስ ሐሳብ ሲመጣላቸው በጥልቅ ስሜት ተነሳስተው ያለምንም ቅድመ ዝግጅትና ጥናት በቀጥታ ወደ ተግባር ይገባሉ። ይሁንና መረጃዎች እንደሚያመለክቱት አብዛኞቹ አዳዲስ የንግድ ሥራዎችና ዕቅዶች በመጀመሪያዎቹ ጥቂት ዓመታት ውስጥ የሚከሽፉት በሥራው ጠንካራ ባለመሆን ሳይሆን ገበያውንና አካባቢውን በበቂ ሁኔታ ስላላጠኑት ብቻ ነው። ስለዚህ አንተም አንድን ነገር ከመጀመረ በፊት ሰፊ ጥናት ማድረግ ጊዜህንና ገንዘብህን የሚታደግ ትልቅ ጋሻ ነው። የምትሠራው ሥራ ማን ላይ ያነጣጠረ ነው? ያሉህ ተፎካካሪዎች እነማን ናቸው? የአሁኑ ዘመን ፍላጎት ምን ይመስላል? የሚሉትን ጥያቄዎች በጥልቀት መመለስ መቻል ይኖርብሃል። መረጃ ባለበት ቦታ ስህተት ይቀንሳል። ስህተት በቀነሰበት ቦታ ደግሞ የድካም መጠንም በከፍተኛ ሁኔታ ይቀንሳል። ከመጠን በላይ ከመልፋትህ በፊት አእምሮህን እውነት በሆኑ መረጃዎችና አሃዞች መገንባት ይኖርብሃል። ይህንን ስታደርግ ልክ እንደ አንድ የተዋጣለት አዳኝ ኢላማህን በትክክል መምታት ትችላለህ። ጥናት ማድረግ መነሻህን ብቻ ሳይሆን መድረሻንም በግልጽ እንድታይ ያደርግሃል። በዙሪያ ያሉትን ዕድሎችና እንቅፋቶች አስቀድመ ስታውቅ የምትወስደው እያንዳንዱ እርምጃ በልበ ሙሉነት የተሞላ ይሆናል። ስሜት ብቻውን የትም አያደርስም። ስሜትን በእውቀትና በመረጃ ስታጅበው ግን የማይበገር ኃይል ይሆናል። ስለዚህ ማንኛውንም ጉዞ ከመጀመረ በፊት ቆም ብለህ ነገሮችን ለማጥናት በቂ ጊዜ መውሰድን አትርሳ። ቁጥር 4 ድካምን የሚቀንሱ ዕቅዶች። ጫናና ድካምን ለመቀነስ ትልቁ መፍትሄ ስራን ወደ ስርዓት ወይንም ሲስተም መለወጥ መቻል።
ስኬታማ ሰዎች ስራቸውን በየቀኑ በዘፈቀደ አይሰሩ። ይልቁንም ድካምን የሚቀንሱና ውጤትን የሚያፋጥኑ ስልታዊ እቅዶችን ያወጣሉ። አንድን ትልቅና ከባድ ስራ ወደ ትናንሽና በየቀኑ ሊከናወኑ ወደሚችሉ ደረጃዎች መከፋፈል የአእምሮ መታከት ያስቀራል። ስራህን በስርዓት ስትመራው በየቀኑ ምን ማድረግ እንዳለብህ ማሰብ አይጠበቅብህ። ምክንያቱም ያወጣኸው እቅድ ራሱ ይመራሃል። ይህንን ሂደት መከተል አላስፈላጊ ጭንቀትን ያስወግዳል። እንዲሁም አእምሮህ ሁልጊዜም ትኩስና ንቁ ሆኖ እንዲቆይ ይረዳዋል። ብዙ ጊዜ ድካም የሚመጣው ከስራው መብዛት ሳይሆን ስራውን እንዴት እንደምናከናውነው ካለማወቃችን ጭምር ነው። እቅድ ማውጣት ማለት ግን የቀን መቁጠሪያ ላይ ዝርዝር መጻፍ ብቻ ሳይሆን ቅድሚያ የሚሰጣቸውን ነገሮች በጥበብ መለየት መቻል ማለት ነው። ሁልጊዜም ትልቁን ውጤት የሚያመጡትን ጥቂት ዋና ዋና ስራዎችን ለይተህ በማወቅ ጉልበትን እዚያ ላይ ማፍሰስ አለብህ። አነስተኛ ዋጋ ያላቸውንና ሌላ ሰው ወይንም ቴክኖሎጂ ሊተካቸው የሚችሉትን ስራዎች ወደ ጎን መተው ወይንም ማስተላለፍ መቻል ብልህነት ነው። በዚህ መልኩ ስራን ስታዋቅረው ድካም በግማሽ ይቀንሳል፣ የምታገኘው ስኬት ግን እጥፍ ይሆናል። እቅድ የሌለው ሰው የሌሎች ሰዎች እቅድ ማስፈጸሚያ ለመሆን ይገደዳል። የራስህን የሥራ ሲስተም በመዘርጋት የህይወትህና የድካምህ እውነተኛ አዛዥ በቀላሉ መሆን ትችላለህ። ቁጥር 5 ቴክኖሎጂን በብቃት መጠቀም። በዚህ በ21ኛው ክፍለ ዘመን ውስጥ እየኖሩ ቴክኖሎጂን በአግባቡ አለመጠቀም ማለት በትልቅ የጦር ሜዳ ላይ ያለ ጋሻና ሰይፍ ባዶ እጅን እንደመቆም ይቆጠራል። በአሁኑ ዘመን ድካማችንን ሊቀንሱ፣ ስራችንን ሊያቀላጥፉና በደቂቃዎች ውስጥ ትልቅ ውጤት ሊሰጡን የሚችሉ ስፍር ቁጥር የሌላቸው የቴክኖሎጂ መሳሪያዎች አሉ። አርቲፊሻል ኢንተለጀንስ፣ የሥራ አስተዳደር መተግበሪያዎችና አውቶሜሽን ሲስተሞች ስራችንን ከመቼውም ጊዜ በላይ ቀላል አድርገውታል። ስለዚህ ጠንክረ መስራት ማቆም ያለብህ በትክክል እዚህ ቦታ ላይ ነው። በአንድ ወቅት ለአንድ ሳምንት ይፈጅ የነበረን ስራ ዛሬ በአንድ የቴክኖሎጂ ሶፍትዌር አማካኝነት በጥቂት ሰዓታት ውስጥ ማጠናቀቅ ይቻላል። ቴክኖሎጂን ለጊዜ ማባከኛና ለመዝናኛ ብቻ ሳይሆን ህይወትህንና ስራን ለማቀላጠፊያነት በአግባቡ መጠቀም መቻል ይኖርብሃል። አዳዲስ የቴክኖሎጂ ክህሎቶችን መማር፣ አሰልቺና ተደጋጋሚ የሆኑ ስራዎችን በቴክኖሎጂ ማከናወን ለአንተ ትልቅ ረፍትንና የላቀ ስኬትን ይሰጣል። ቴክኖሎጂን ስትጠቀም አእምሮህ በስትራቴጂና በፈጠራ ስራዎች ላይ ብቻ እንዲያተኩር ሰፊ ዕድልን ታገኛለህ። አንተ በማሽን ፋንታ የምትለፋ ማሽን መሆንን አቁመህ ማሽኖቹንና ቴክኖሎጂዎቹን በአግባቡ የምታዝ መሪ መሆን መቻል አለብህ። የዘመኑን ቴክኖሎጂ ጠንቅቆ የተረዳና የተጠቀመ ወጣት ከተፎካካሪዎች ሁሉ በ10 እጥፍ ፈጥኖ ወደፊት የመመንጠቅ ትልቅ ዕድል እንዳለው አትጠራጠር። በመጨረሻም ሕይወትንና ስኬትን ለመለወጥ የሚደረገው ጉዞ የሚጀምረው ጠንክሮ ከመስራት ወደ ብልህ ሥራ በሚደረግ ሽግግር ላይ ነው። ጊዜን በአግባቡ በመጠቀም ትኩረትን በመሰብሰብ ማንኛውንም ነገር ከመጀመር በፊት በጥልቀት በመመርመር ድካምን የሚቀንሱ ስልታዊ ዕቅዶችን በማውጣትና የዘመኑን ቴክኖሎጂዎች በብቃት ሥራ ላይ በመዋል እውነተኛ የስኬት ማማን መርገጥ ይቻላል። ስኬት ማለት በጭንቀትና በድካም የሚገኝ ሳይሆን በስርዓት በጥበብና በደስታ የሚገነባ የህይወት ዘይቤ። ከዛሬ ጀምሮ ጉልበትህን ብቻ ሳይሆን አእምሮህንና ያሉትን ዘመናዊ ዕድሎች በሙሉ ተጠቀምባቸው። አንተ ለትልቅ ክብርና ስኬት የተፈጠርክ ወጣት ነህ። ስለዚህም በባዶ ልፋት ራስህን ማሰቃየትህን አቁመህ በብልህነትና በጥበብ ህልምህን እውን ለማድረግ ተነሳ። ቻናሉን ጠቃሚ ሆኖ ካገኘኸው ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆን እጋብዝሃለሁ። መልካም ቆይታ።